ታውቃላችሁ፣ በእያንዳንዱ ህይወት ውስጥ አንድ ጊዜ አለ እግዚአብሔር በልብህ ታምነኛለህ፣ ትለቃለህ የሚል መለኮታዊ መገናኛ አለ። እናም ሁሉም ነገር የሚለወጥበት ጊዜ ነው። ምክንያቱም ራስን መስጠት ድክመት አይደለም፣ የተአምራት መገኛ ነው። እንደምታዩት ዓለም ለቁጥጥር እንድንታገል በእቅዶቻችን፣ በፍርሃቶቻችን፣ በጠንካራ መንገዶቻችን፣ በግትር መንገዶቻችን እንድንጣበቅ ይነግረናል። ነገር ግን የመንግስተ ሰማይ በተለይ መሪ ላይ ይሰራል። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ማቴዎስ ምዕራፍ 16 ቁጥር 25። አንድ ነገር ከእኔ ጋር እንድትስሉ ትፈልጋለሁ። በኃይል የተዘጋ እጅን አስብ፣ እየተንቀጠቀጠ በሙሉ ኃይሉ የሚይዝ። የሰው ልብ ይህ ነው። እጅ ሳንሰጥ ህመማችንን፣ ውድቀታችንን፣ ራሳችንን ለማስተካከል ያለንን ፍላጎት እንይዛለን። መንፈስ ቅዱስ ግን ገር ነው። ጣቶችን በግድ አይከፍትም፣ ይጠብቃል። በሹክሹክታም ልጄ ልቀቀው፣ ልትሸከመው ያልፈለግከውን ልውሰድልህ ይላል እና ይህን ስታደርግ ወይም በመጨረሻ እጅህን ፈተህ ስታነሳው የሰማይ በሮች ሲከፈቱ ታያለህ። አሁን እጅ መስጠት በአንድ ጊዜ የሚደረግ ጸሎት ብቻ አይደለም፣ የዕለት ከዕለት ተቋም ነው። ጳውሎስ በየቀኑ እሞታለሁ ብሏል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 31። በየማለዳው ፈቃድህን፣ ትዕቢትህን፣ የጊዜ እቅድህን ትሰጣለህ እና መንፈስ ቅዱስ የእኔ መንገድ አይደለም ያንተ ትላለህ። ለውጡም የሚጀምረው እዚህ ላይ ነው። ምክንያቱም ከእግዚአብሔር ጋር ለመቆጣጠር መታገልህን ስታቆም እርሱ ከምትጠይቀው ወይም ከምታስበው ሁሉ በላይ እጅግ በሚበዛ መንገድ መስራት ይጀምራል። አንዳንዶቻችሁ ዛሬ እግዚአብሔር ፈጽሞ እንድትሸከሙት ያልጠየቃችሁን ሸክም ተሸክማችኋል። የራሳችሁን ልብ ለመፈወስ፣ ቤተሰብን ለማስተካከል፣ በሮችን በብርታታችሁ ክፍት ለማድረግ እየጣራችሁ ነው። ግን ስኬት የሚገኘው በጥረታችሁ አይደለም፣ በመገዛት ነው። ጥረትህን አቁመህ ወዲያውኑ ማመን ስትጀምር ከተፈጥሮ በላይ የሆነው ኃይል ይረከባል። ክርስቶስን ያስነሳው ያው መንፈስ በእናንተ ውስጥ ይኖራል። ሮሜ ምዕራፍ 8 ቁጥር 11። ይህ ማለት ምን ማለት እንደሆነ ተረድታችኋል? የሞትን እጀታ የሰበረውን ድንጋይ የገፈተረው ኃይል፣ ያ ኃይል ለእርሱ ስትገዛ ያንተ ነው። ደጋግሜ አይቼዋለሁ። በኃጢአት የተጎዳ፣ በሁኔታዎች የተጎዳ፣ በብስጭት የደነደኑ ልቦች በድንገት የሚያበሩ አዲስ ህይወት ይሆናል። ምክንያቱም ኢየሱስ እኔ ያንተ ነኝ ብለው ለመናገር የደፈሩ ልቦች ናቸው። ፎርሙላ የለውም፣ ድርድር የለም፣ በእምነት መሰጠት ነው። እግዚአብሔርም የሚያገኝ እዚያ ነው። ፍጹምነት ሳይሆን በመገዛት ነው። ስለዚህ ዛሬ ክብደቱ ደክሞ ከሆነ፣ በትግሉ ደክሞ ከሆነ ልነግር መጥቻለሁ። ተወው። እናም በእውነት መተው ምን ማለት ነው? መንፈስ ቅዱስ ህይወትህን በሰላም፣ በኃይል፣ ከህልሞች በላይ በሆነ ዓላማ ሊያጥለቀልቅ እየጠበቀ ነው። ጥሪውን ትመልሳለህ? በእውነት እጅህን ለመንፈስ ቅዱስ ስትሰጥ የሚሆነውን ድንቅ ነገር ለማሰብ ቆም ብለህ አስበህ ታውቃለህ? ቁጥጥርን ስለማጣት ብቻ አይደለም፣ ፈጽሞ ሊሆን በማይችል መንገድ ሕያው ስለመሆን ነው። ታያለህ፣ ለእርሱ በተገዛህበት ቅጽበት ከተፈጥሮ በላይ የሆነ ነገር መከሰት ይጀምራል። መንፈስ ቅዱስ ረጋ ያለ ሹክሹክታ ወይም አላፊ ስሜት ብቻ አይደለም። እርሱ የእግዚአብሔር እስትንፋስ ነው። ፍጥረት በመጀመሪያ ላይ በውሃዎች ላይ የተንቀሳቀሰው ኃይል፣ በጴንጤቆስጤ ላይ የወረደው እሳትና ዛሬ በውስጣችሁ የሚኖረው ኃይል ነው። የሆነ ነገር ልንገራችሁ፣ ራሳችሁን መለወጥ አትችሉም። ምንም ያህል የፈቃድ ኃይል ቢኖርም፣ የእቅዶች ዝርዝር ቢሆንም፣ የሃይማኖት ሩቲኖች ቢበዙም ልብን መለወጥ አይቻልም። መንፈስ ቅዱስ ብቻ ነው መለወጥ የሚችለው። ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም ብሏል። ዮሐንስ ምዕራፍ 3 ቁጥር 5። የተወለደ ቃል ማለት አዲስ ጅማሬ ማለት ነው። ነገር ግን መንፈሱ ውስጡን ካልነካ አሁንም ታስረሃል፣ አሁንም ትታገላለህ፣ አሁንም በራስ ጥንካሬ ትሞክራለህ። ነገር ግን ስትሰጥ መንፈስ ቅዱስ ወደ ስራ ይሄዳል። ለራስ ማድረግ የማትችለውን ነገር ያደርጋል።
ኃጢአትን ይወቅሳል፣ ሊያሳፍር ሳይሆን ሊያወጣ ነው። ዮሐንስ ምዕራፍ 16 ቁጥር 8። ወደ እውነት ይመራሃል፣ እንደ ጨካኝ የሥራ ኃላፊ ሳይሆን እንደ አፍቃሪ መሪ። በሃይማኖትና በግንኙነት መካከል ያለው ልዩነት ይሄ ነው። ሃይማኖት ጠንክረ ሞክር ይላል፣ መንፈስ ቅዱስ እንዲህ ይላል፣ በእናንተ ውስጥ እንድኖር ፍቀዱልኝ። በአንድ ወቅት በሱስ በመሬት በፍርሃት የታሰሩ ወንዶችና ሴቶችን አይቻለሁ። ሙሉ በሙሉም ተለውጠዋል። በቂ ጥንካሬ ስላገኙ ሳይሆን በመጨረሻ መንፈስ ቅዱስን መቃወም ስላቆሙ ነው። ስብራታቸውንም ወሰደና ውብ አድርጎታል። ድክመታቸውን ወስዶ ምስክርነት አደረገው። እፍረታቸውን ወስዶ በጸጋ ሸፈነው። እርሱን መዋጋት አቁመ እርሱን መከተል ስትጀምር የሚሆነው ይሄ ነው። ዛሬ አንዳንዶቻችሁ ሙሉ በሙሉ ከመገዛታችሁ በፊት ስሜት ምልክት ድራማዊ ጊዜ እየጠበቃችሁ ነው። ነገር ግን እምነት ስለ ስሜት አይደለም፣ መንፈሱ እየሰራ እንደሆነ ስለማመን ነው። ባታዩትም እንኳን ከእርሱ ተጨማሪ ነገር ለመለመን አያስፈልግህም። አስቀድሞ ለሰጠ ነገር ብቻ መገዛት አለብህ። ስለዚህ እጠይቅሃለሁ፣ መንፈስ ቅዱስ ብቻ ሊያደርገው የሚችለውን እንዲያደርግ ለመፍቀድ ዝግጁ ነህ? መጣርህን አቁም፣ መታገል አቁም። አዎ ጌታ ሆይ በል እና ቀጥሎ የሚሆነውን ተመልከት። በእያንዳንዱ ሕይወት ውስጥ ትሁት የሆነውን እውነት መጋፈጥ ያለብን ጊዜ ይመጣል። ምክንያቱም የእግዚአብሔርን መጀመሪያ በትክክል የምናገኘው ወደ ራሳችን ፍጻሜ ስንደርስ ብቻ ነው። ራስን መቻል ለመንፈሳዊ ለውጥ ትልቁ እንቅፋት ነው። በማዕበል በሚዋጡ ባህሮች ውስጥ እንደ ሕይወት ጠባቂ እንይዛለን፣ የሚያስጨንቀንን ነገር እንደሆነ ሳንገነዘብ። የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። ትንቢተ ዘካርያስ ምዕራፍ 4 ቁጥር 6። ሆኖም ግን ለምን እንደምንቀጥል እያሰብን በራሳችን ኃይል እንሰራለን። የእናንተ ምርጥ ጥረት፣ የእናንተ በጥንቃቄ የተቀመጡ እቅዶች፣ የተሻለ ለማድረግ ያላችሁ ቁርጠኝነት፣ ከነዚህ ውስጥ አንዳቸውም ቢሆኑ ለመንፈስ ቅዱስ በተሰጠ ሕይወት ውስጥ ብቻ ሊያደርገው የሚችለውን ሊሳኩ አይችሉም። ያንን ልታፈርሰው የማትችለውን ልማድ፣ ያንን የልብ ህመም ልትፈውሰው የማትችለውን፣ ያንን ጥሪህን ልትፈጽም የማትችለውን በአንተ ኃይል ለማሸነፍ ፈጽሞ የታሰበ አልነበረም። እግዚአብሔር ወደ እነዚህ የማይቻል ቦታዎች እንድንደርስ ይፈቅዳል። በመጨረሻም በራሳችን አስተዋይነት ላይ ስንመረኮዝ በእርሱ ላይ እንድንደገፍና እንድንማር ነው። ጌታውን ፈጽሞ እንደማይክድ የተማለውን ደፋርና ግትር ጴጥሮስን ተመልከት። በራሱ መተማመን ምክንያት እጅግ ከፍተኛ ውድቀት ሆነበት። ነገር ግን ከጴንጤቆስጤ በኋላ በመንፈስ ቅዱስ በተሞላ ጊዜ ይህ ሰው ኢየሱስን በሰቀለው ጉባኤ ፊት ቆሞ ከተፈጥሮ በላይ በሆነ ድፍረት ሰበከ። ሐዋርያት ሥራ ምዕራፍ 4 ከቁጥር 8 እስከ 13። ምን ተለወጠ? የጴጥሮስ ቁርጠኝነት አልነበረም፣ ጥገኝነቱ ነበረ። በራሱ ላይ ሲታመን በጭንቀቱ የወደቀው ሰው በመንፈስ ኃይል ሲሰጠው የማይናወጥ ሆነ። ዛሬ አንዳንዶቻችሁ በመሞከርና በመሸነፍ ድግግሞሽ ደክማችኋል። ለመለወጥ ወስናችኋል፣ የተሻለ ለማድረግ ቃል ገብታችኋል። ነገር ግን ራሳችሁን ወዲያው የጀመራችሁበት ቦታ ታገኙታላችሁ። ግን ድክመታችሁ በእግዚአብሔር መንግሥት ውስጥ ተጠያቂ አይደለም። እንደ እውነቱ ከሆነ ኃይሉ በድካም ፍጹም ሆነ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9። በመጨረሻ ሁሉንም ነገር እንዳገኘ ማስመሰልህን ስታቆምና ስትናገር ጌታ ሆይ አልችልም ግን አንተ ትችላለህ ስትል የተቀደሰው የለውጥ ቅስፈት የሚጀምረው ያኔ ነው። መንፈስ ቅዱስ የእናንተ ችሎታ አያስፈልገውም። የሚጠይቀው መገኘትህን ብቻ ነው። ዓለም በራሳችን እንድናምን ይነግረናል። ነገር ግን መስቀሉ ለራሳችን እንድንሞት ይነግረናል። ኢየሱስ ወደ መንግስቱ ለመግባት እንደ ሕፃናት መሆን አለብን ያለው ምክንያት አለ። ማቴዎስ ምዕራፍ 18 ቁጥር 3 ልጆች ያለ አባታቸው አቅመ ቢስ እንደሆኑ ያውቃሉ። ኃይል እንደሌለን ስንቀበል ሁሉን ቻይነትን እንቀበላለን። መንገዱን እንደማናውቅ ስንገነዘብ ወደ መለኮታዊ መመሪያ እንገባለን።
ቁጥጥርን ስናስወግድ እውነተኛ ነፃነት እናገኛለን። አንዳንዶቻችሁ እዚህ መታችሁ አይምራችሁ እየሮጠ ችግሮች እያሳደዷችሁ፣ ፍርሃቶች በጨለማ ውስጥ ሐሰት ይናገራሉ። ጸልየሃል፣ ነገር ግን ጭንቀቱ አሁንም ሆድህን ያቆስልሃል። መጽሐፍ ቅዱስ አንብበሃል፣ ግን ግራ መጋባቱ አለ። አንድ ነገር ልንገርህ፣ ሰላም የምታሳካው ነገር አይደለም፣ ሰላም የሚሰጥ ነው። መንፈስ ቅዱስ አጽናኝ ተብሎ የሚጠራው በምክንያት ነው። እሱ ብቻም አይደለም፣ እርሱ ሰላም ነው። እንዴት በውሳኔዎች ላይ እንደምንጨነቅ እንገፋለን፣ አማራጮችን እንመዝናለን፣ ከስህተት እርምጃዎች እንፈራለን። ነገር ግን የተገዛ ሕይወት በጨለማ ውስጥ አይጥርም። ጆሮዎችህ ከኋላ እንዲህ የሚል ቃል ይሰማሉ፣ መንገዱ ይህ ነው፣ በእርሱ ሂድ። ኢሳይያስ ምዕራፍ 30 ቁጥር 21። በአንድ ወቅት በቁጣ የተዋጠ ሰው አሁን ገርነትን ያበራል። በራስ ወዳድነት የታሰረች ሴት አሁን ላይ መልሶ የማግኘት ሐሳብ የላትም፣ በደግነት ተሞልታለች። እንዴት? በፍላጎት ኃይል ሳይሆን በውስጡ ባለው ውስጣዊ ማንነቱ በእውነት ስትገዙ መንፈሱ ምኞትህን፣ ምላሾችህን፣ ተፈጥሮን እንደገና ማደስ ይጀምራል። ቀስ በቀስ በአድናቆት እስክትገነዘቡ ድረስ በአንድ ወቅት የጠላችሁትን እየወደዳችሁና በአንድ ወቅት ደግሞ የወደዳችሁትን እየጠላችሁት እንደሆነ ማየት ትጀምራላችሁ። ዛሬ አንዳንዶቻችሁ ማስመሰል ሰልችታችኋል። የጽድቅን ጭንብል ለብሳችኋል፣ ግን በውስጣችሁ እውነቱን ታውቃላችሁ። ልባችሁ አሁንም ከቅናት፣ ከቁጣ፣ ከኩራት የተሻለ ለመሆን ይዋጋል። እንደ ክርስቲያን ለመምሰል ሞከራችሁ፣ ነገር ግን ፍሬው እንደተገደደ ይሰማዋል። እግዚአብሔር ብቻ ሊያዳብረው የሚችለውን ለማምረት መሞከር አቁሙ። ፈሪሳውያን በውጫዊ አፈጻጸም የተካኑ ነበሩ። ኢየሱስ ግን ጠራው። በኖራ የተነከሩ መቃብሮች ነበሩ፣ በውጭ ውብ፣ በውስጡ የሞተ። ማቴዎስ ምዕራፍ 23 ቁጥር 27። የተሰጠ ሕይወት ስለ መልክ አይደለም፣ ስለ ትክክለኛነት፣ ደንቦችን ስለ ማክበር አይደለም፣ ገዢውን ስለ ማወቅ ነው። እናም ይሄ ድንቅ ነገር ነው። የመንፈስ ፍሬ በሕይወት ውስጥ ሲያብብ ለአንተ ብቻ የሚሆን አይደለም፣ በዙሪያ ላሉ ለተራቡም ነፍሳት ነው። ይቅር የማይሉትን ይቅር የሚል ፍቅር ያ ምስክርነት ነው። በመከራ ውስጥ የሚያበራ ደስታ ያ ስብከት ነው። በቂ ለመሆን እምነትህን ለማረጋገጥ ስትጥር ከቆየ ተው። መሞከርህን አቁመ መታመን ትጀምራለህ። ጠላት መሰጠትህን ለምን በጣም እንደሚዋጋ ታውቃለህ? ምክንያቱም የእግዚአብሔር ልጅ ትግል ሲያቆምና በአባቱ ፈቃድ ማረፍ ሲጀምር የሚሆነውን ያውቃል። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ዮሴፍ እንደ ባሪያ የተሸጠ፣ በሐሰት የተከሰሰ፣ በእስር ቤት የተረሳ እንደሆነ አስብ። ሆኖም ግን መጽሐፍ ቅዱስ በእያንዳንዱ ጊዜ እግዚአብሔር ከእርሱ ጋር እንደነበረ ይነግረናል። ዘፍጥረት ምዕራፍ 39 ቁጥር 21። ለምን? የዮሴፍ ልብ ሁኔታዎች ከመቀየሩ ከረጅም ጊዜ በፊት እጅ ስለሰጠ ዝም ብሎ ጉድጓዱን፣ እስር ቤቱንና ስቃዩን የፈቀደውን አምላኩን ታመነ። ጊዜው ሲደርስ በድብቅ እጅ የሰጠው ከተፈጥሮ በላይ በሆነ እርካታ ወደ ዓላማው ገባ። ዛሬ አንዳንዶቻችሁ ሕይወትህ ዓላማ ያለው ስላልመሰለ ተበሳጭተሃል። ጀርባህን ከሌሎች ሰዎች ድምቀት ጋር ታወዳድራለህ። ግን እጅግ ኃይለኛ የእግዚአብሔር እንቅስቃሴዎች ብዙውን ጊዜ የሚጀምሩት በተደበቁ ቦታዎች ነው። ቁጥቋጦው ሲቃጠል ሙሴ በጎችን እየጠበቀ ነበር። እጣ ፋንታ ሲወድቅ አስቴር ወላጅ አልባ ነበረች። የአሁኑ ጨለማ የዓላማ አለመኖር አይደለም፣ ለዓላማ መዘጋጀት ነው። መንፈስ ቅዱስ አይኖችህ እስካሁን ማየት የማይችሉትን ነገር እያደራጀ ነው። ዛሬ መጠበቅ ከሰለቻችሁ፣ እግዚአብሔር ረስቶኛል ወይ ብላችሁ ከጠየቃችሁ አይናችሁን አንሱ። በውሃ ላይ ያንዣበበው ያው መንፈስ ቅዱስ አሁን በሕይወት ላይ እየተንዣበበ ነው። እጅ መስጠትህ መልቀቅ ሳይሆን አቋም ነው። መሰዊያው ክፍት ነው። መንፈሱ እየጠራህ ነው።